ሩታዬ እንግዲህ ለአብርሃም አንተ ሽልጥልጥ እንግዲህ የሚል መልእክት አስተላልፋለታለች። ይህም ማለት እንግዲህ ትክክለኛ እሱን ይገባዋል ብዬ የማስበው ሀሳብ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች የኔ ወርቆች። ዛሬም እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። በነገራችን ላይ ድክም ብሎኛል ስራ ግን ደግሞ ታውቃላችሁ መቼም ካላወራሁኝ ይደክመኛል፣ ያመኛል። በቃ በጣም ስራ እንደሚበዛብኝ ይሄን ሰሞን ማወቅ የምትችሉት ምንድነው ቪዲዮ እየሰራሁ ያለሁት በቃ ተመሳሳይ ቪዲዮ ነው ቪዲዮ የምታዩት ማለት ነው። ምክንያቱም በቃ ስለሚደክመኝ አብዛኛውንም የሰላት ልብስ ለብሼ ምናምን እንደዚህ ነው ቪዲዮ የምቀርጸው። በቃ አንድ አይነት የሚመስል ነው ግን አንድ አይነት አይደለም። የተለያየ ቀን ነው የምቀርጸው። ግን ደግሞ በቃ በጣም የምወዳቸውን ሂጃቦችን ቀሚሶች ስለምለብስ ነው ብዙ ጊዜ የምታዩኝ ማለት ነው። እና የአንድ አይነት ቪዲዮ እንዳይመስላችሁ ግን አብዛኛውንም ግን ደግሞ አንድ አይነት ቪዲዮ ነው እደጋግመዋለሁ። ምክንያቱም በጣም ስራ ቢዚ ነኝ ታውቃላችሁ። እና ሄኔ ወዶች ደግሞ እንግዲህ ዛሬ የመጣሁበት ርዕስ ምንድን ነው ካላችሁ ያው በቪዲዮ ጋር እንዳትጋቡ ብዬ ነው ያወራሁላችሁ እንጂ ኖርማል ነው ትላላችሁ። እና የኔ ወዶች እጅግ በጣም አሁን ላይ በነገራችን ላይ ማለት ነው በጣም ሳወራ እንደዚህ ይደክመኛል። ዱዓ ያድርጉልኝ እስኪ የኔ ወዶች። በተለይ ይሄ ሙቀት ከመጣ ጀምሮ በቃ በጣም እያስቸገረኝ ነው ልቻለሁ። በቃ ትንፋሽ ነው ጥር የሚለኝና የኔ ውዶች ሩታዬ እንግዲህ ለአብርሃም ያስተላለፈችለት መልእክት አለ። አንተ ሽልጥልጣም እያለች እንግዲህ መታለች ማለት ነው። ይሄም ማለት ምንድን ነው? በኢንስታግራም ላይ ነው እንግዲህ ቪዲዮ የለቀቀችው ማለት ነው ውዶቼ ማለት ነው። እኔ ግራ የገባኝ ነገር እኮ ሩታዬ እሱ የሆነ ነገር ሲል ሊል የፈለገው ነገር ሩታ የምታውቅበት ነገር እኮ ነው ግራ የሚገባኝና ይሄም ማለት ምንድን ነው እንግዲህ ታውቃላችሁ ሩታ ከማንም እና ከምንም በላይ አብርሃምን እስቲል እስከዚች ሰዓት ድረስ ታውቃላችሁ በጣም ልጁ ነው ምናምን። እኛ ራሳችን እንግዲህ ስንት አመታችን ሩታንና አብርሃምን ማወቅ ከጀመርን 2 አመታችን ታውቃላችሁና የዛን ሰዓት የነበሩትና አሁን ላይ የነበሩት ይለያያሉ ታውቃላችሁና በጣም የተለየ ሰው ነው የሆኑት ማለት ነው። እና ወዶቼ አብርሃምን እንግዲህ መጀመሪያው የወለድከው ልጅ ሳታሳድግ ድጋሚ ሌላ ልጅ ምን የሚሉት አስተሳሰብ ነው ወይስ ደግሞ ምን የሚሉት ነገር ነው የሚል ነገር ነው ሩታ እንግዲህ መስት ያለ መልእክት ያስተላለፈችውና በነገራችን ላይ ሽልጥልጥ ወንድ ማለት ነው እንዲሁ እንደተሽለጠለጠ በዛም በዚህም እንደዞረ ነው የሚኖረው ማለት ነው። እና ሌላም ደግሞ አንድ አዲስ ነገር አለ። እሱን አዲስ ነገር እንግዲህ እኔ ራሴ ይዤላችሁ እመጣለሁኝ ምን እንደሆነ እናያለን አብረን ማለት ነው። እና ሩታዬ የኔ ውድ የኔ ጀግና ማለት ነው በሳቅ ነው የገደልሽኝ። ግን ያው አብርሃም በእንደዚህ አይነት ነገሮች የሚገባው ሰው አይደለም። አብርሃም በጣም ውሃ ነው ካላሉት ወተት ነጭ ነው ካላሉት የሚገባው ሰው አይደለም አብርሃም ማለት ነው ጋይሶችዬ። ምክንያቱም እሱን ወተቱን ነጭ ነው ጥቁሩን ጥቁር ነው ካላሉት የሚገባው ሰው አይደለም። እና ስለዚህ ነጩን ካልነገሩ ስለማይገባው አብርሃም አሁንም ቢሆን ስለ ሄርሜላ የማያውቀው ብዙ ነገር አለ። እሱን ነገር እስካላወቀ ድረስ መጀመሪያ ሄርሜላ ከጠፋይ ጀምሮ አንድም ቀን ልዑልን ሂዶ ማለት ነው ልጄ ምን በላ ምን ጠጣ እየታረፈ ምን ላይ ነው ያለው ብሎ አጣርቶ አያውቅም ማለት ነው ውዶቼ። ይሄን እንግዲህ አስቡትና እበትም ትል ይወልዳል አይደለም ኖርማል ነው። መውለድ ብቻ አይደለም ማሳደግ ነው መስዋዕትነት። እና ሰው እንኳን አይደለም የወለደው ልጅ የሰው ልጅ እንኳን የሆነን እንኳን መሬት ላይ አንስቶ ያሳድጋል አይደል? የቲም ያሳድጋል። የቲም ማሳደግ አጅር አለ ይባላል። እና እንኳን አይደለም ልጃችሁ ማለት ነው። እና ስለዚህ ውዶቼ ምንላችሁ ፈልጌ ነው አብርሃም ይለወጣል ብላችሁ እንዳታስቡ ማለት ነው። እሱ ራሱ በነገራችን ላይ አስተያየቱን አይታችሁት ከሆነ በጣም ነገሮች አወዛግበውታል። ያም ነገር እንግዲህ ከባድ ነው። ሩታዬ የኔ ጀግና ማለት ነው። ሩታዬ አሁንም ሁለተኛ ልጅሽን ዱብ ታረጊና ልጆችሽን ታሳድጊያለሽ። አባት እስከሆነ ድረስ ለልጆቹ ማሳደጊያ ለወጪ ይከፍላታል ማለት ነው። በህግም ቢሆን አፍንጫውን ተይዞ ሩታዬ ተንደላቀሽ ኑሪልኝ የኔ ውድ ማለት ነው። ሁልጊዜም አንቺ ወደፊት ማለት ነው። እና በሩታ ርር ድብን የሚሉ ሰዎች ገና ርር ድብን ይላሉ ማለት ነው። ሩታዬ ሁልጊዜም ወደፊት የኔ ጀግና ማለት ነው። አብርሃም አንድ አይደለም ለምን መንታ አይወልድም? ሩታ ደንታው አይደለም ማለት ነው። ምክንያቱም ትታዋለች፣ በቃ አትፈልገውም። ሰምታችኋል።